ወረይሉ ምስረታዋ የሚጀምረው ከ12ኛው ክፍለ ዘመን ካስኤ ይኩኖ አምላክ ዘመነ መንግስት ይጀምራል። ለዚህም ማስረጃ የሚሆኑን ቀደም ሲል በአፄ ላሊበላ ዘመነ መንግስት የተመሰረተው የደብረ ልዑል ቅዱስ ሚካኤል ቤተክርስቲያንና ኋላም አሁንም በ12ኛው ክፍለ ዘመን ከኔ በስተጀርባ የሚታየው ታሪካዊው የደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን በቀድሞ አጠራሩ ምድረ ሀጓ የተቆረቆሩበት ወይም የተመሰረቱበት ነበር። ወረይሉ የቅድመ ስሟ አዋሰል ይባላል። በኋላ ግን ስሟ ተለውጦ ከደቡብ ወደ ሰሜን ፍልሰት አድርገው ሶስት ሰዎች ናቸው። እነዚህም የኦሮሞ ብሔረሰቦች ናቸው። ስሙ ተለውጦ ወረኢሉ ሶስት ናቸው። ኢሉ ባቦ ሂመኑ የሚባሉ ወንድማማቾች ናቸው የመጡት። እዚህ መጥተው በወንድምነት ተቀብለው አስተናግዷቸው። ኢሉ የሚባለው እዚህ ወረኢሉ ተቀመጠ። ባቦ የሚባለው ቦረባቦ ሄደ። ሂመኑ የሚባለው ደግሞ ወደ ሂመኑ ሄደ። ወረይሉ የረጅም ዘመን ታሪክ ያላት ከተማና አካባቢ ናት። እንግዲህ በ12ኛው ክፍለ ዘመን ተመሰረተች ወይም ተቆረቆረች ብለን ስናወራ የቤተ አምሐራው ዋና ማዕከል የነበረው ይህ አካባቢ ነው። ቤተ አምሐራ ማለት በዛ ሰዓት ሰፊ ብዙ ወረዳዎችን የሚያካልል ነው። ምናልባትም ወረይሉን፣ ጃማን እንዲሁም ደግሞ እስከ ቃሉ አውራጃ፣ ሳይንት፣ ቦረና እነዚህን አካባቢዎች የሚያካልል ሆኖ ነገር ግን ወረይሉ በማዕከልነት ስታገለግል የነበረች ቦታ ናት። ማን ነው የመሰረተው ቢባል አፄ ምኒልክ ናቸው የቆረቆሩት። አፄ ምኒልክ በ1860 ውስጥ እንደዚህ ነው። እሳቸው ይህችን ከተማ የቆረቆሯት። እሳቸው ይህችን ከተማ የቆረቆሯት ለምንድን ነው? በጣም ስትራቴጂ የሆነች ቦታ ናት። ሁሉንም ነገር በማሳየት የሚያስችል ነው። ሸዋን ያሳያል። ወሎ በዚህ ቅርብ ነው። ጎንደርም፣ ሁሉም ነገር ስትራቴጂ የሆነ ከፍተኛ ቦታ ነው። ይህ ቦታ ይህንን መናገሻም ቦታ ሊያደርጉን ነበረ። ግን ውሃ ባለመኖሩ ምክንያት ለቀው ነው የሄዱት ከዚህ። ወረይሉ እንደ ቤንችማርክ ነበር ሲጠቀሙበት የነበረውና ቦታው በጣም አመች ነው። ጥሩ የምርት የሚመረትበት አካባቢ ነው። አየር ንብረቱ ይመቻል። የውሃ አቅርቦቱ አለ። ፕላስ እንደገና ደግሞ ወደ ሰሜኑ የሀገሪቱ ክፍል የሀገሪቱን አካባቢ ወሎን አካባቢ ግዛት ለመያዝ በር ነበረ በዛ ሰዓት። ከወረይሉ ውጭ ወደ ደቡቡና ወደ መሃል ያለውን ሀገር የሚያገናኝ ከወረይሉ ውጭ መንገድ አልነበረም። ወረይሉ በር ነበር፣ የንግድ በር ነበረችና በዚህ አማካኝነት ሚኒሊክ ለወረይሉ ያላቸው ፍላጎት እየጨመረ ከጊዜ ወደ ጊዜ መጥቷል። እንደ ደረቅ ወደብ ሆናም ስታገለግል የነበረች ናት። ከየመን ከሳውዲ አረቢያ በአልዩ አምባ አድርጎ ወደ ምዕራቡ ወደ ሱዳን ወደ ጎጃም እስከ ወለጋና ጋምቤላ ድረስ እንደ ልክ አሁን ደረቅ ወደብ ብለን እንደምንጠራው ደረቅ ወደብ ሆና በማገልገል ትልቅ የንግድ እንቅስቃሴ የሚካሄድባት የነበረች አካባቢ ናት። የወረይሉና የንጉሠ ነገሥት አፄ ምኒልክ ታሪክ በጋብቻ ጭምር የተሳሰረ ነው። ከዚህም መካከል ከሳቸው ህልፈተ ህይወት በኋላ ለተወሰነ ጊዜ የንጉሠ ነገሥትነት ወይም የንግስትነት ማዕረጉን አግኝተው ኢትዮጵያን ለተወሰነ ጊዜ ያስተዳደሩት ከዚሁ አካባቢ የሚወለዱት ብቸኛዋ ሴት ልጃቸው ንግስተ ነገሥታት ዘውዲቱ ምኒልክ ተጠቃሽ ናቸው። የንግስት ዘውዲቱን እናት አግብተው ንግስት ዘውዲቱ ተወልደዋል ማለት ነው። ወይዘሮ አብቺውን አግብተው ማለት ነው። 1860
ለመጀመሪያ ጊዜ መጥተው ያረፉት እዚህ አካባቢ ላይ ነው። ይሄ ነው በራሳቸው በእጃቸውም የተተከለ የጽድ ዛፍ እሱ አለ። እንግዲህ ይሄ እዚህ ቦታ ላይ ሆነ 360 ዲግሪ በምስራቅ እስከ ሰሜን ሸዋ ግሼ ራቤልን መመልከት ትችላለህ። በደቡብ እስከ ሚዳ መራኛ ወይም ደግሞ ጃማ አርቀህ ማየት ትችላለህ። ከዚህ ከጀርባችን የምታየው ለገሂድ አለ። ከለገሂድ አልፈህ ለጋምቦ የከላላ ወረዳ አለ። እስከዛ በርቀህ መመልከት ትችላለህ። በሰሜን ያልብኮ ወረዳን የወልን ትልቁን ተራራ ጨምሮ ደሴ ዙሪያን አካሎ የምትመለከትበትና በጣም ስትራቴጂክ የጦር ቦታ ስለሆነ ይሄን አካባቢ እንደመረጡት ነው ታሪክ የሚያስረዳው። ደጋግሞ ይመጡ ነበር ከሸዋ ወረኢሉ ከወረኢሉ ሸዋ የተመላለሱ ምኒልክ የቦታውን ስትራቴጂነት በደንብ ካጠኑ በኋላ ነው እንግዲህ በመጨረሻ ላይ ለ1860ዎቹ መጨረሻ አካባቢ ላይ ያው ቤተ መንግስታቸውን በዙ አካባቢ አሰርተው ለ5 ዓመት አካባቢ ኖሮበታል። በዚህ ላይ አሁን አባ ግንባሮ ብለን ወይም ደግሞ በአሁኑ ሰዓት በወረዳው መስሪያ ቤትነት የሚያገለግለው ከፍተኛ ቦታ ላይ ያያችሁት ቦታ ማለት ነው። እንግዲህ እዛ ቦታ ላይ ቤተ መንግስታቸውን ቀልሰዋል። ለ5 ዓመታትም ኖረዋል። ወደዚህ ከመጡ በኋላ ከጎጃምም ከሸዋም ከወሎም ከሁሉም አካባቢ ያሉትን የየክፍለ ሀገሩን ወይም የየወቅቱን ነገስታት እዚህ ነው የሰበሰቡት። እዚህ ሰብስበው 1 ወር ቆይተዋል። እስከ ሰኔ መጨረሻ ከግንቦት መጨረሻ እስከ ሰኔ መጨረሻ 1887 ዓመተ ምህረት እዚህ ቆይተዋል። እዚህ ከቆዩ በኋላ ያው ክተት መጠራት ያለበት እዚህ ነው። ስንቅና ትጥቅም መከማቸት ያለበት እዚህ ነው። ይሄን ተግባብተው ከሌሎች ንጉሰ ነገስታት ጋር ከወሰኑ በኋላ ወደ ሸዋ ነው የተመለሱት። ወደ ሸዋ ከተመለሱ በኋላ ምንድነው ያደረጉት? አዋጁን ነው ያወጁት። አዋጅ አውጀው ስንቅ ትጥቅ እንዲከማች ሲደረግ ወረኢሉ ላይ ደግሞ ቢትወደድ አጥናፌ ናቸው ይሄን በበላይነት እንዲመሩ አድርገው እዚህ ቦታ ላይ ንጉሰ ነገስት አጼ ምኒልክ ሾማዋቸው የሄዱት። እንግዲህ የክተት ጥሪ አዋጅ ያው ሲነገር ነው የኢትዮጵያ ሕዝብ ነው እብሪተኛው ጠላት ጣሊያን መጥቶብሃልና ድንበራችን አልፎ መጥቷልና ወረኢሉ ድረስ እስከ ጥቅምት 23 ድረስ ጉልበት ያለህ ኢትዮጵያ ሁሉ ወረኢሉ ገብተህ እንዳገኝህ ነው ያሉት። ሐረር አካባቢ ራስ መኮንን ነው። እንዲሁም ደግሞ ያው አጠቃላይ ከደቡብ የኢትዮጵያ ክፍልም ዘምቷል። በቃ ጥሪ የደረሰው ሁሉ መጥቷል። የተወሰነው አፋር፣ ሶማሌና በታች የሚቀርባቸው እንትሮች በየጦር መሪዎቻቸው አማካኝነት ቀጥታ ወደ አምባላጌ ነው የሄዱት። ሌሎች ግን በደቡብና የምዕራብ የሀገሪቱ አካባቢዎች ሸዋን ጨምሮ ጎጃምን ጨምሮ ከፊል ጎንደር አካባቢን ጨምሮ ያው ቀጥታ ወደ ወረኢሉ ከተባለው መሰረት በዛ ሰዓት የንጉስ ትእዛዝ ይከበራል። ህዝብ ንጉስን ይወዳል፣ ንጉስም ህዝብን ይወዳልና ቀጥታ ወደ ወረኢሉ ነው ጉዞ ያደረጉት። ይሄ ቦታ ሲመረጥ ያለ ምክንያት አይደለም። እንደምታየው በጣም በርካታ ነገስታት የነገሱበት ቶፖግራፊው የሚያምር ከዘማቹ ውጭ ቢያንስ 30,000 እናቶች 30,000 የሚጠጉ ሴቶች ወይም እናቶች ቆሎ የሚቆሉ በሶ የሚያዘጋጁ ዳቦ ቆሎ የሚቆርጡ ሁሉንም ጥረሾ ቂጣ ደረቅ ቂጣ የሚያዘጋጁ በርካታ እርጥብም ደረቅም ስንቅም የሚያዘጋጁ ከ30,000 በላይ እናቶች እዚህ ነበሩ። አሁን ዛሬ እንደዚህ ከተማ መሆኑን አይደለም የምናየው። ይሄ የሚታየው ሜዳ በሙሉ ሰውና ከብቱ በርቀት አይለይም ነበር ነው የሚሉ ታላላቆቹ አባቶች ሲነግሩን ወይም ሲያስረዱ። መሳሪያም ስንቅም ወይም ትጥቅም እየጫነ የሚሄደው አጋሰስ ይባላል። የጋማ ከብቱ አህያ፣ በቅሎ፣ ፈረሱ እሱ እጅግ ስፍር ቁጥር የለውም ነው። ይቺ ወረኢሉ በ100,000 የሚቆጠር ሰራዊት
ከሞላ ኢትዮጵያ እዚህ የሰፈረበት ቦታ ነው። ይሄ የወረኢሉ አካባቢውና ህዝቡም ያንን ሰራዊት ተቀብሎ በሚገባ ያስተናገደ ህዝብ ነው። ለምንድን ነው ወረኢሉ የተመረጠው? ክተት ሰራዊት ያሉት ለምንድን ነው? ይሄ ቦታ ከፍተኛ ወረኢሉ አውራጃ ነው። የዛ ጊዜ ከፍተኛ አውራጃ፣ የአውራጃውም እንደውም ማዕከል የሆነ ቦታ ነው። ምድረ ሀጓ ተብሎ ይጠራ ነበር አውራጃው ያኔ። የዛ ጊዜ ከፍተኛ ምርት የሚመረትበት ሀገር ነው። ከፍተኛ ለምርት አመቺ የሆነ የተንጣለለ ቦታ ያለው ሜዳ የሆነ ቦታ ያለው ከፍተኛ ምርት የሚመረትበት ስለሆነ ያንን የመጣውን ሰራዊት ለመመገብ ያስችላል ብለው ነው እዚህ ቦታቸው የመረጡት። ወረኢሉ ክተት ብቻ የታወጀበት ክተት ብቻ የተጠራበት አካባቢ አይደለም። በእኔ እምነት እምዬ ምኒልክ ጦርነቱን የጨረሱት አድዋ አይደለም ወረኢሉ ነው። ምክንያት እችለዋለሁ፣ አደርገዋለሁ፣ ዘመናዊ የጦር መሳሪያ፣ ዘመናዊ ታንኮችን፣ ዘመናዊ መድፎችን ታጥቆ የመጣ እጅግ የሰለጠነ የአውሮፓ ግዙፍ ጦር ጎራዴ፣ ጦር፣ ጋሻ አልፎ አልፎ በእርዳታም በግዥም የተገኙ ጥቂት የድሮ ወጨፎ፣ ውጅግራ፣ ለበን የሚባሉ ጥቂት መሳሪያዎችን ይዞ ከዚህ ኃያል ከሆነ የአውሮፓ አስፈሪ ጦር ጋር እገጥማለሁ ብለው ተነስተው በአዋጅ ጠርተው ከ100 ሺህ በላይ ጦር እዚህ አካባቢ ሲሰበስቡ በእኔ እምነት እምዬ ምኒልክ ክብር ይገባቸው ጦርነቱን የጨረሱት ወረኢሉ ነው የሚል እምነት አለኝ። ሸዋ በሙሉ መጥቷል። ጎንደር በሙሉ መጥቷል። በሞላ ኢትዮጵያ ያሉት እንግዲህ ከትግራይ ብቻ ነው። ትግራይ ወደዚያ ይቀርባቸው ወዲያ አይመጡም። እንዲህ ከዚያ ውጭ ያለው የኢትዮጵያ ግዛት ሁሉ በሙሉ እዚህ ቦታ ነው የመጣው። እንግዲህ ጎንደር፣ ጎጃም፣ ሸዋ፣ ወሎ እነዚህ ሁሉ አጠቃላይ እዚህ ቦታ ነው የመጡት። ራስ ዳርጌ ሳህለ ስላሴ ደግሞ የምኒልክ አጎት ናቸው። የእሳቸው ጦር የሰፈረበት ራስ ዳርጌ እየተባለ ይጠራል። እስካሁን ድረስ የእሳቸው ጦር ስለሰፈረበት ነው። ከዛው በቀኝ በኩል ደጅማች ወይም ደጃዝማች በጣም በርከት ያሉ ደጃዝማቾች አካባቢው ላይ ሰፍረውበት ስለነበር ደጅማች ወይም ደጃዝማች ሰፈር እየተባለ ይጠራል። አሁንም ድረስ መጠሪያው ይሄ ነው። ይሄ አዳዲስ መንደሮች እየተሰሩበት ያለው ይሄ የምናየው ጉብታ ይሄ የማዶ አካባቢ ማለት ነው። ጎንደሬ ሰፈር የሚባል መጠሪያ ያለው ይህም ከጎንደር የመጡ ሰዎች የሰፈሩበት አካባቢ ነው። ወረኢሉ በዛ ሰዓት እንግዶችን አስተናግዳለች። ተከተላም ጦርነት አብራም ሄዳለች። የወሎ ማህበረሰብ መንገድ በመጥረግ አይዟችሁ በማለት ብዙ ነገር በማስተባበር ያው ከፍተኛ አሻራውን አስቀምጧል ማለት ነው። በሳቸው ዘመን ተሰርቶ የነበረው ቤት አሁን አዳራሽ ተሰርቶበታል። በወቅቱ ጥረት ያደረግነው ምንድነው አይሰራበት ነው። እንደምታዩ የውሃ ታንከር ተሰርቶበታል። እንደሚታየው የኢትዮ ቴሌኮም የሞባይል ማቀባበያ ታወር ይሄው እሱ ተተክሎበታል። እነዚህ በሙሉ ከደርግ ዘመነ መንግስት ጀምሮ በኋላም ኢህአዴግ ከገባ በኋላ የተሰሩ ቤቶች ናቸው። ለታሪክ ማስረጃነት ግን እነዚህ ሁለት ግንብ ቤቶች አሉ። ይሄኛው አሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረኢሉ ወረዳ ቤተ ክህነት ጽሕፈት ቤት ሆኖ እያገለገለ ነው። እጅ ያልሰጠው እንግዲህ ይሄ ነው። ሌሎቹ እንደምታዩት የቆርቆሮ ተደርቦባቸዋል፣ ዘመናዊ ቀለም ተቀብተዋል። በዚህ ደረጃ ያው ቅርስነታቸው እንዲወድም ተደርጓል። ሕፃን ሽማግሌ የተሰየፈላት ያ የፊቱ ቅርጽ ተጠብቆ ሙዚየም ቢሆን ኖሮ ጥሩ ነው ብዬ ነበር የምገምተው። ይሄንን የእሳቸው የአፄ ምኒልክ የሙዚየም ቦታ ቢሆን ለወደፊት መንግስት አሁን ያለው የአፄ ምኒልክ ሙዚየም ቢባል ይሄ ነው ቤተ መንግስታቸው ይሄ ነው ያን የሚያንጸባርቅ የእሳቸውን የአፄ ምኒልክን
እንደው ታሪክም ሆነ ምንም ሆነ የሚያንጸባርቅ ነገር እዚህ ነገር ላይ ቢሰራበት ጥሩ ነው። ይሄ አሁን ያለ የመንግስት መስሪያ ቤት አድርገውታል ጠቅላላ። ያ እንደዚያ ቢሆን ነው ያ ቢሆን ጥሩ ይመስለኛል። አሁን አዳራሽ የተሰራበት ቦታ ላይ ልክ አንኮበር ላይ አሁን የሚታየው አይነት ትልቅ የሳር ቤት የንጉሱ የራሳቸው ቤተ መንግስትና ማረፊያ የነበረ ቤት የተሰራበት ነበር። አሁን ዘመናዊ አዳራሽ ተሰርቶበታል። ይሄ ቤት ሲሰራ በአካል ያየሁትን ነው እኔ ምስክርነት የምሰጠው። በዶዘር ሲታረስ በጣም በርካታ ጥንታዊ የሆኑ የማብሰያና መገልገያ ዕቃዎች ተገኝተዋል ከመሬት። እነዛን እንኳን የተገኙትን የሸክላ የብረት የአልሙኒየም የመሳሰሉትን የጥንት የነገስታቱ መገልገያ ዕቃዎችን እንኳን በክብር ሰብስቦ ማኖር ያልተቻለበት ሁኔታ ነው። ይሄ ቤተ መንግስት ሆኖ ይዘቱን ሳይለቅ ራሱን ችሎ እንዲቀመጥ ስለሚፈልግ በቅርቡ የወሰድነው እርምጃ የኋላውን ትተን አሁን ላይ ያለን እንቅስቃሴ ምን ይመስላል ለሚለው ቢሮ እየገነባን ነው። እዚህ ጋር አሁን ኮሙኒኬሽን ፑል የሚባለው እዚህ ነው ያለው። ፋይናንስ፣ ሚሊሻ፣ ባህል፣ ቱሪዝም፣ ኮሙኒኬሽን፣ ገቢዎች ምናምን እዚህ ናቸው። ከዚህ በሙሉ ይወጣሉ። አሁን ቢሮ ኦልሬዲ አሁን መሰረቱ አልቆ ብሎኬት በመደርደር ላይ ነው ያለው። ከዚህ እስከ ሰኔ ባለው ይወጣሉ። ከዚህ በዘለለ ደግሞ ይሄንን ይዘቱን ስናስጠብቅ ቱሪስት ይመጣልና ቱሪስት መጥቶ ደግሞ ማረፊያ ይፈልጋል። ስለዚህ ያንንም ታሳቢ በማድረግ ተወላጆችን በመጥራት በርካታ ኢንተርናሽናል ሌቭል የሆኑ ሆቴሎች ለመገንባት ተወላጁ በዝግጅት ላይ ነው። ይሄም የኢንቨስትመንት ቡድኑ የከተማውም የገጠሩም በእንቅስቃሴ ላይ ነው ያለው። በልማት ወደ ኋላ የቀረ ሀገር በጣም የሚያሳዝነኝ ይሄ ብቻ ነው። ቀደምትነት ከአዲስ አበባ ቀደምትነት ያላት ሀገር ሆና እንዴት መገናኛ መንገድ እንኳን የላትም። በጣም የሚያሳዝነኝ ይሄ ነው። መገናኛ መንገድ የላትም። ይሄ ሁሉ ረጅም ዘመን አሳልፋ ወረኢሉ ብዙ ነገር አልፎባታል። ብዙ ነገር ከአፄ ምኒልክ በፊትም በአፄ ምኒልክም ከአፄ ምኒልክ በኋላም በርካታ ነገር ነበራት። ትልቅ ነበረች፣ በወቅቱ ትልቅ ነበረች። ግን ዛሬ ላይ ስናያት ግን ምናልባት የታሪኳን ያክል ወይም ውለታዋ የተረሳች ቦታ ናት። ሊገባትን ክብር ያላገኘች ቦታ ናት ብዬ ነው የምወስደው። አድዋ እና ወረኢሉና አድዋ የአንድ ሳንቲም ሁለት ገጽታ ናቸው። ለኔ ደግሞ ወረኢሉ አድዋ ከፍ ሲልም እስከ ጥቁር አፍሪካ ትልቅ ስም፣ ትልቅ ታሪክ፣ ትልቅ ገድል ያለው ነው። ነገር ግን በዚህ ታሪኩ ልክ በዚህ ገድሉ ልክ ነው ወይ ያለው ይሄ ታሪካዊና ጥንታዊ አካባቢ ቢባል በዛ ልክ አይደለም። ይሄ ትንሽ እኛን የሚያስቆጨን ሁኔታ አለ። ባላት ታሪክ ልክ ደግሞ እንዳላገኛችሁትን እንገነዘባለን። ስለዚህ ደግሞ መሰረታዊ ምክንያቱ የመጀመሪያው መንግስት በራሱ ትኩረት አልሰጠውም። ከዚህ ከወረዳ ጀምሮ ዞን፣ ክልል፣ በፌደራል ደረጃ ትልቅ ቅርስ ያለበት አካባቢና ታሪካዊ አካባቢ እንደመሆኑ መጠን ትኩረት አልተሰጠውም። ለምሳሌ ያክል ይህን ታሪካዊ ቦታ መንገድ የለውም። አሁን ላይ ነው በቅርቡ ምላሽ አግኝቶ እየተሰራ ያለው በአስፋልት ኮንክሪት ደረጃ ማለት ነው። ይሄ አንድ ጥሩ አጋጣሚ ነው። የጥንት ክብሯን አስከብራ እንድትኖር ኮንክሪት አስፋልት መንገድ እንዲሰራ ተፈቅዶ ስራው ተጀምሯል። አሁን ይሄ በመደረጉ በጣም ነው ደስ የሚለኝ በእውነት። አሁን ይሄ አንድ ትልቅ ነገር ነው በእውነት። ይሄ መንገድ እንዲሰራ ያለፉት ሰዎች አልሰሩት። ደርግም አልሰራው፣ ኢህአዴግም አልሰራው። ግን አሁን ይሄ መንገድ ደረጃውን የጠበቀ መንገድ ኮንክሪት አስፋልት እንዲሰራ ስላደረጉልን ዶክተር አብይ በእውነት ረጅም እድሜ ይስጣቸው ብዬ ነው የማመሰግነው። የት ይሰራ፣ በቤተ ክርስቲያን ይሰራ ወይስ በወረዳ እንዴት ነው የሚል ቦታ ሁሉ እያጠናን ያለ ነው። ባደራ እየመጡ ቅርሶቹ የሚቀመጥበት አጋጣሚ ሁሉ አለ። 125ኛው የአድዋ ድል በዓል ወረኢሉ ላይ በፌደራል ደረጃ እንዲከበር ትኩረት ሰጥተን እየሰራን ያለ ነው። ያንን ሊዘክር የሚችል የአድዋ በዓልን ሊዘክር የሚችል
በየስርቻው ተዝረክርከው የተቀመጡ ቅርሶች አሉ። በአግባቡ ዶክመንትድ ያልሆኑ ታሪኮች አሉ። እነሱም በሙሉ ዘርፍ መስመር አሲዘን የሚመጣ አካል እኛ ከማብራራታችን በፊት አይቶ እንዲረዳው እናደርጋለን ነው። ምንም የተሰራ ነገር ስለሌለ ምናልባትም በጊዮርጊስ ቤተክርስቲያን በኩል ጥሩ እንቅስቃሴ አለ። ባህል ቱሪዝሙ ለብቻው የሚንቀሳቀስበት ነገር አለ። አሁን ቶታል የሆነ ሁሉ አቀፍ የሆነ እንቅስቃሴ ግን የለም። እኛ ደግሞ ወደዛ ማቀፍ መምጣት አለብን ነው። ከዛ በተረፈ ደግሞ ፓን አፍሪካን ዩኒቨርሲቲ ብራንች ውስጥ ሊከፈት ይገባል ነው የኛ እንቅስቃሴ። ለዚህ ሁሉ ዝም ብለን መጠየቅ ሳይሆን ይሄንን ለማድረግ የሚገፋፋ የሚያሳምን ስራ መስራት አለብን ከዜሮ ጀምረን ማለት ነው።